የጳጳሳቱ መታሰር ሁሉንም አስገርሟል። በቅዳሴ ላይ በመቅደሱ ሲቀልዱ የነበሩ ዲያቆናት ሁላችንም አሳዝነዋል። በሐሰት ቄስ ነበርኩ ወደ ሙስሊም ሄጃለሁ ያለው ሰው ውሸቱ ተገልጦ እንደተያዘ እየሰማን እንገኛለን። ሁሉም ኦርቶዶክሳዊ ሱባኤ እንዳይገባ የተከለከለበት ምክንያት ምንድነው? እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ። ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ይህን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ዛሬም ይህ ቪዲዮ እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከታቸው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት አድርጉ። የዛሬውን ቪዲዮ በዚህ ነው የምንጀምረው። ኢየሱስ ጌታ ነው። ኢየሱስ ጌታ ሰላም አብይ ነገር ኢየሱስ ጌታ አብይ ነገር ኢየሱስ ጌታ ጅል አትሁኑ ማለት ኢየሱስ ጌታ ነው። እንግዳማ አብርሃምም ጌታ ነው። ኢየሱስ ጌታ ነው። ገንዘብም ጌታ ነው። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ጌታዬ ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። እግዚአብሔር ንጉሠ ነገሥት በል ነው። ክርስቶስ የነገሥታት ንጉሥ የጌቶች ጌታ ነው በሉ። ክርስቶስ በሉላችሁ። የነገሥታት ንጉሥ የጌቶች ጌታ ነው። መምህራችን እናመሰግናለን። በመጽሐፍ ቅዱስ ላይ ብዙ ነገሮች ጌታ ተብለው ተጠርተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የሚለየው የነገሥታት ንጉሥ የጌቶች ጌታ መሆኑ ነው። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታዬ ጌታዬ ያለኝ ሁሉ መንግስቴን አይወርስም ብሎ እንደተናገረው ሁሉ አሁንም መናፍቃኑ ያደረጉት ያለው ነገር ይህንን ነው። በአፋቸው ጌታዬ ይላሉ፣ ግን ደግሞ ትእዛዙን ትተው ኢየሱስ ጌታ ነው የሚለውን ነገር ለብሽሽቅ ሲጠቀሙበት እናያቸዋለን ማለት ነው። መምህራችንም የተናገሩት ነገር እውነት ነው። እንዲህ አይነት ሰዎችን እግዚአብሔር ልቦና ይስጣቸው ነው የምንለው። እስኪ ይህንን ሰሞን መናፍቃኑ ያመጡብን ነገር ደግሞ አለ። እስኪ አንድ ቪዲዮ ላሳያችሁ። ሊከፈት ነው የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። የበረከት በር ሊከፈት ነው። የተነብለው ባክ ሊከፈት ነው። ጠላት እያየ ሊከፈት ነው። ሟርተኛ እያየ ሊከፈት ነው። ሊከፈት ነው። አማኝ ካለ ተቀበል በኢየሱስ ስም። በሩ ተከፈተ። እንግዲህ የአንዷ ድሃ በር በዚህ መልኩ ተገንጥሎ መጥቶ የሥራ በር ሊከፈት ነው፣ የእንትን በር ሊከፈት ነው እየተባለ ነው። ከፈተው የቆርቆሮ በር ነው እንጂ የሥራ በር አይከፈትም። እንግዲህ በጣም የሚያሳዝን ነው። በዚህ መልኩ ነው እነዚህ ሰዎች ኢየሱስ ጌታ ነው እያሉ በመድረካቸው የኢየሱስን ጌትነት ሳይሆን እነርሱ ቢዝነስ የሚሰሩበትን ነገር እያመቻቹ የሚገኙትና እግዚአብሔር ልቦና ይስጣቸው ከማለት ውጭ ምንም የምንለው ነገር የለንም። በጣም ብዙ ጊዜም የምናገረው እኔ በር ይዘው በዚህ መልኩ ገንጥለው መጠው የሥራ በር ሊከፈት ነው የሚሉ ሰዎች አይደለም የሚገርመኝ። አሜን የሚሉት እልል የሚሉት ሰዎች ግን በምን መልኩ ልቦናቸው እንደዚህ ስውር እንዳላላቅም እግዚአብሔር እስኪ ልቦናቸውን ይመልስላቸው። እስኪ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። ጸልዮ ባበዛቲ ቤተ ክርስቲያን ቅድስት ወማይበርነ ውስቴታ እጅግ በጣም የሚያሳዝን ነው። በቅዳሴ ላይ ዲያቆናቱ በዚህ መልኩ እየቀደሱ ሳይሆን እየቀለዱ ነው እያየናቸው የምንገኘው። አንዱ ማይክ ይዞ ካሜራ ይዞ ይቀረጻል፣ አንደኛው ደግሞ ቅዳሴ ላይ ስልኩን እየነካካ እናያቸዋለን። በቃ ሁሉም ቅዳሴ አይደለም ያስመሰሉት። ለእነዚህ ሰዎች ምን ማለት እንዳለብኝ አላቅም። ዜማውን ብቻ ይዘው ሽምደዳውን ብቻ ይዘው ቅዳሴ ምንድነው፣ እንዴት መሆን አለበት፣ ስርዓቱስ እንዴት ነው የሚለውን ነገር ሳያውቁ ወደ ቅዳሴ ሲገቡ ዲያቆናቱ ስርዓታቸው ምን እንደሆነ የእነዚህ ሰዎች ሁኔታ እንግዲህ ምስክር ነው። በጣም የሚያሳዝን ነው። እኔ ምን ማለት እንዳለብኝ አላቅም። እንግዲህ በቅዳሴ ላይ የሚያስቀድሱት እዛው ያሉ ምእመናን እንኳን ያንን ምስጢር እንዳያዩ መጋረጃ ይዘጋል። አሁን ደግሞ በዚህ መልኩ ምእመናንን ብቻ ሳይሆን አህዛብም በዚህ
በዚህ መልኩ ቅዳሴያችን የሚቀደሰው በዚህ መልኩ ነው ተብሎ አህዛብም እንዲያዩት ነው እንግዲህ በፌስቡክም በቲክቶክም በዩቲዩብም እንዲታይ ነው እነዚህ ሰዎች ፖስት ያደረጉትና እነዚህ ሰዎች አንዴ ይህንን የሆነ በጣም ትልቅ ጥፋት ሰርተዋል። ከዚህ በኋላ ግን ዲያቆናት ወደ ቅዳሴ ሲገቡ መደረግ ካለባቸው ነገሮች መካከል ዜማውንና ሽምደዳውን ብቻ ሳይሆን ቅዳሴ ምን አይነት ስርዓት አለው፣ ቅዳሴስ እንዲያው ለምንድን ነው የሚቀደሰው፣ ለማን ነው የሚቀደሰው ተብለው በስርዓት መማር አለባቸው እንጂ ዝም ብለው በዚህ መልኩ ዝም ብለን ጎተን ስናስገባቸው ቤተክርስቲያን ስርዓት ሳይጠብቁ ቅዳሴውን ለአገልግሎት ሳይሆን በዚህ መልኩ ለእይታ እንደሚጠቀሙበት በዚህ እነዚህ ሰዎች ምስክር ናቸው ማለት ነው። እነርሱም በሚያገለግሉበት ደብር የምትገኙ ካህናት አባቶቻችን እነዚህን ሰዎች ስርዓት እንዲይዙ እንድታደርጓቸው በዚሁ ሁላችንም ኦርቶዶክሳውያን መልእክታችን እናስተላልፋለን። ይህ ቪዲዮ ብቻ አይደለም። አንዳንድ ሰዎችም ጠምጥመው ካህን መስለው ከስርዓት ውጭ የሆኑ ነገሮችን ሲያደርጉ እናያቸዋለን። ቪዲዮ አንዴ ላሳያችሁ። በልቤ ተሞምለን ማንም ሰው ሳይሰማ በድንገት ብርሃን ዓለሜን በቅጽበት ብቀማ ለሰጠሽ ፍቅር ማተንደማ እጅግ በጣም የሚያሳዝን ነው። በዚህ መልኩ ጠምጥሞ ማይኩን ይዞ እየዘፈነ ነው እያየን የምንገኘው። በጣም ያሳዝናል። እነዚህን ሰዎች እያየን ካህናትን፣ ዲያቆናትን በእነዚህ ሰዎች ደረጃ ማድረግ የለብንም። እነዚህ ሰዎች እንግዲህ የክህነት መንገድ ምንድን ነው የሚለውን ነገር በስርዓት ያላወቁ ያልተማሩ፣ ግን ደግሞ ስለጠመጠሙ ብቻ ካህን መስለው የሚታዩ ሰዎች መሆናቸውን በደንብ ማወቅ ይጠበቅብናል። ከሐዋርያት መካከል ይሁዳ እንዳለ ሁሉ ከካህናት መካከልም ደግሞ እንዲህ አይነት ያልተማሩ ጥፋት ያለባቸው በስርዓት የማይሄዱ ሰዎችም እንዳሉ በደንብ ልናውቀው ይገባል እንጂ እንዲህ አይነት ሰዎችን እያየን ካህናት አባቶቻችን፣ ዲያቆናት ወንድሞቻችን እንዲህ ናቸው ወይ ብለን የእነርሱን ክህነት እንድናቃል ነው አሁን ላይ እየተሰራ የሚገኘው። ካህናት አባቶቻችን፣ ዲያቆናት ወንድሞቻችን ስለ ክህነት በስርዓት አውቃችሁ በክህነት ስርዓት ልትሄዱ ይገባል እንጂ በዚህ መልኩ በማይሆን መንገድ ሰውን በሚያሰናክልና እናንተም ተሰናክላችሁ እንድናይ የሁላችንም የኦርቶዶክሳውያን ፍላጎትም አይደለም። እንዲህ አይነት ቪዲዮዎች ግን እጅግ በጣም ያሳዝናሉ። በጣም አብሶ ደግሞ ቅድም አልባሳቸውን ለብሰው ቅዳሴውን ቀልድ ያደረጉት ሰዎች ቅዳሴ ምንድነው ተብለው እንኳን ወደ ቅዳሴ እንደገቡ ብቻ እኔም ግራ ገብቶኛል። እንዲህ አይነት ሰዎችን የምታውቁ ሰዎች ስርዓት እንዲይዙ በክህነት መንገድ እንዲሄዱ እንድታደርጉ ስንል በዚሁ መልእክቴን አስተላልፋለሁ። በቪዲዮ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። በጣም ያሳዝናል። እንቀጥላለን ቪዲዮአችን። ድንቅ አድርጎልኛል ቤቱ ጠራ ድንቅ አድርጎልኛል ረክሽ ሳለው ልጄ ሆይ ናለ በዳግም ምጽአቱ መንግሥቱን ሊያወርሰኝ ድንቅ አድርጎልኛል። እጆቻችሁ እስኪ እነዚህን ቪዲዮዎች ስታዩ ምን ተሰማችሁ? ይህ ቪዲዮ ምንድነው ብዬ ለማጣራት ሞክሬ ነበር። በትግራይ የሚገኝ ባህል ነው የሚሉ ነገሮችን ሲያነሱ የነበሩ ሰዎችም አይቻለሁ። ግን ደግሞ እንዲህ አይነት ባህል አለ ወይ? የተጋገረን ዳቦ ያንከባለሉ አሁን ላይ በገጠሪቱ ክፍል ዝናብ መጣ አልመጣ ብለው የሚጨነቁ እናቶቻችን አባቶቻችን ባሉበትና በተጨነቁበት ጊዜ በዚህ መልኩ እህልን መሬት ላይ ማንከባለሉ የዕለት ጉርሳቸውን ምሳ በልተው ራት በልተው ቁርስ በልተው መዋል ያልቻሉ ስንት ወገኖቻችን እያሉ በዚህ መልኩ ዳቦ ማንከባለል ግፍ አይደለም ወይ ይላለው። እኔ ይህንን ጉዳይ የምታውቁ ሰዎች ካላችሁ ኮሜንት አድርጉ። እንዲህስ ባህልስ ቢሆን በዚህ መልኩ ህፃናት ይዘውስ መቀረጹ ልክ ነው? እኔ ብቻ ኖርማል አልመሰለኝም። ለምን አሁን ያለንበትን የሀገራችን ወቅታዊ ሁኔታ ሁላችንም የምናውቀው ነው። ሰው ቁርስ በልቶ ምሳ የማይደግምበት፣ ምሳ በልቶ ራት የማይደግምበት ሰዓት ላይ ነው የምንገኘውና ልክ ነው ብዬም ጥሩም ባህል ነው ብዬም አልቀበለውም። ለምን በዚህ መልኩ ስንት ወገኖቻችን ተጨንቀው እኛ ለህፃናት ዳቦ ሰጥተን የሚያንከባሉ
ባሉበት በዚህ መልኩ የሚቀልዱበት ሰዓት ላይ አይደለንም ብዬ ማስባለሁ። በቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉበት። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይህ ቪዲዮ አናታቸው ላይ አክሲማ ለደፉ፣ በእጃቸው በትረ ሙሴ ለያዙ፣ በቀኝ እጃቸው መስቀል በግራ እጃቸው ደግሞ የጦር መሳሪያን ይዘው በአዲስ አበባና ዙሪያ ላይ የሚገኙ ወጣቶችን ለጽንፍ እያደራጁ ላሉ ሊቃነ ጳጳሳት እንዲደርስልኝ ፈልጋለሁ። በዋነኝነት ግን ለፌደራል ፖሊስና ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ስለምፈልግ በደንብ ኮፒ ሊንክ በደንብ ሪፖስት እንድታደርጉ ትብብራችሁን ጠይቃለሁ። ነገሩ እንዲህ ነው። ከዚህ ቀደም አርሲና አካባቢዋ ላይ ብዙ ኦርቶዶክሶች ኦርቶዶክስ ስለሆኑ ብቻ አንገታቸው ላይ ማተብ ስላሰሩ በማለት በአፋቸው ብዙ ኢትዮጵያውያንን ሲገሉ ኖረዋል። አሁን ላይ ደግሞ ይሄ እየተነቃባቸው ሲመጣ አንዳንድ ሊቃነ ጳጳሳት በሰሜኑ በኩል ላይ ያለውን ውጊያ ሐላል እየደገፉ እንደሆነ እናውቃለን። ይህ ማለት አንዳንድ ገዳማትና አድባራትን ለማሰራት በማለት የአዲስ አበባን ወጣት እዚህ ሶሻል ሚዲያ ላይ የሚርመሰመሱ ዩቲዩበርና ቲክቶከር አርቲስቶችን በመያዝ እየተደራጁ እንደሆነ እናውቃለን። እኛ ሰላም ፈላጊ ትውልድ ስለሆንን ይህንን ነገር መንግስት ችላ ሊለው አይገባም። ይህንን ነገር የምናገረው እጄ ላይ ባለ በቂ ማስረጃ ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ገዳማት እናሰራለን፣ አድባራትን እናሰራለን እያሉ በየዕለቱ የሚሰበሰበው ገንዘብ በሰሜኑ አካባቢ ላይ የሚደረገውን ጦርነት እየደገፈ ስለሆነ እኛ ደግሞ ሰላም ፈላጊ ትውልድ ስለሆንን ሰላም ስለምንፈልግ መንግስት ሰላማችንን እንዲያስጠብቅልን ይህንን መረጃ ለማጋራት እወዳለሁ። ሁላችሁም ይህንን ቪዲዮ በደንብ ኮፒ ሊንክ በደንብ ሪፖስት አድርጉልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ላይ የተቀመጡ አብዛኛው ቲክቶከር ፖለቲከኛ ነው። አማራ ብቻ ነው ስልጣን ላይ መቀመጥ ያለበት፣ አማራ ብቻ ነው ሊቀ ጳጳስ መሆን ያለበት የሚል አስተሳሰብ ያላቸው ጭንቅላታቸው የቀነጨረ ትውልድ እየበዛ ስለሆነ እኛ ሰላማችንን መንግስት እንዲያስጠብቅ ፈልጋለሁ። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉ፣ ለብዙ እንዲደርስ ፈልጋለሁ። አመሰግናለሁ። እንግዲህ ይህ የመከነ ሰው በዚህ መልኩ መናገሩ እኔ አልገረመኝም። ከዚህ በፊት ወደ ገዳማት እየሄደ የመንፍቅና መጽሐፍትን ለአባቶች ሲዘራ እንደነበር፣ ቤተክርስቲያን እንደዚህ ናት እያለ ባልዋለችበት በማታስተምረው ማስተምሮ ሲናገራት እንደነበር ይታወቃል። በዚህም ጉዳዩ ማንም የከሰሰው ሰው የለም። ዛሬ ደግሞ በዚህ መልኩ ለቤተክርስቲያን ማሰሪያ እየተባለ የሚሰበሰበው ገንዘብ ለጦርነት ነው የሚውለው። ጳጳሳትም ደግሞ የአማራ ተወላጅ ነው እንጂ የሌሎች ብሔሮች ተወላጅ እንዲሆኑ አይፈለግም። ጳጳሳቱ በዚህኛው መስቀል በዚህኛው ሽጉጥ ነው የሚይዙት እስከማለት ደረጃ እንደደረሰ መረጃዎች አሉኝ እያለ ነው እየተናገረ የሚገኘው። ምንም አይነት መረጃ የለውም። ይህ ሰው እንደማይከሰስ ስለሚያውቀውና ቢከሰስ እንኳን የሚተማመንበት ነገር ስላለ ነው በዚህ መልኩ በድፍረት የሚናገረው እንጂ እስካሁን የተናገረውና እስካሁን ያደረገው ነገር ሳያስከስሰው ቀርቶ እንዳልሆነ በደንብ ልናውቀው ይገባናል። የሚገርማችሁ ነገር እንኳን እንዲህ ብለው የሚናገሩ ናቸውና ኦርቶዶክሳውያን የሚገሉ ሰዎች ለምን ይገሉናል ብለን ስንናገር ወንጀለኛ የምንሆነው ለምን ይገሉናል ብለን የምናገረው ሰዎች ነንና እጅግ በጣም ያሳዝናል። ይህ ሰው እንግዲህ አሁንም ቢሆን ይሄው ከቤተክርስቲያን ራስ ሳይወርድ ቤተክርስቲያን ጦርን የምታደራጅና መሰረቷ ክርስቶስ ሳይሆን አንድ ብሔር መሆኑን ነው እርሱ በድፍረት ወጥቶ እየተናገረ የሚገኘውና አባቶቻችን ይህንን ሰው ምን ትሉታላችሁ? ቤተክርስቲያናችን የህግ ክፍልስ ስራ ምንድነው ብለን ጥያቄያችን እናቀርባለን። የሚገርማችሁ ነገር በዚህ መልኩ ወጣው እኛን ኦርቶዶክሳውያን የሚሳደቡ ሰዎችን እንኳን ለህግ ማቅረብ ነውና የሚገሉንን እንኳን እየሸለሙ እያየናቸው እንገኛለን። እስኪ አንድ ቪዲዮ አንዴ ላሳያችሁ። በአርሲ ሰበር መረጃ ተሰምቷል። የአርሲ ዞን የተሻለ አፈጻጸም በማሳየት በሚል ተሸለመ። የኦሮሚያ ብሔራዊ ክልላዊ መንግስት ባዘጋጀው የ2018 አምስተኛ ዙር የፕሬዝዳንትነት ሽልማት የአርሲ ዞን አስተዳደር ካሉት የኦሮሚያ ዞኖች ከፍተኛ የስራ አፈጻጸም በማስመዝገብ ሁለተኛ ደረጃን በመያዝ ተሸልመዋል። ሽልማቱንም ከኦሮሚያው ፕሬዝዳንት ሽመልስ አብዲሳ እጅም ተቀብለዋል። እንዳያችሁት እንግዲህ በዚህ መልኩ ገዳዮቻችን የተሸለሙ እያየናቸው እንገኛለን። በአርሲ ዞን ጥሩ የሆነ አፈጻጸም አሳይተሃል ተብሎ የአርሲ አስተዳደር የተሸለመ ነው እያየን የምንገኘው። ጥሩ የሆነ አፈጻጸሙ በኦርቶዶክሳውያን ግድያ እንደሆነ ሁላችንም ልናውቀው ይገባል። በአርሲ ስንት ኦርቶዶክሳውያን በዚህ በ2018 ዓመተ ምህረት እንዳለቁ ሁላችንም የምናስታውሰው ነው። እንዲያውም ይህንን ሰሞን በጣም ብዙም ኦርቶዶክሳውያን እንደሞቱም ሰምተናል። አሁን ላይ የኛ መንጫጫት የነርሱ ሞቱ እያለን ወደ ሚዲያ ማምጣት የነርሱን ሞት እያባባሰው ነው ብለን ነው የነርሱን ሞት አሁንም ዝም ያልነው እንጂ ትናንት በ9ም የሞቱ የአርሲ ወገኖቻችን አሉ። እንደገና ደግሞ በሐምሌ 1ም የሞቱ ኦርቶዶክሳውያን አሉ።
4 ኦርቶዶክሳውያን ማለት ነው። የአርሲ ኦርቶዶክሳውያን በዚህ መልኩ ይጨፈጨፋሉ። አስተዳዳሪው ደግሞ አይ በኦርቶዶክሳውያን ጭፍጨፋ አፈጻጸም መልካም ነው ተብሎ ደግሞ የተሸለመ እያየነው እንገኛለን ማለት ነው። በዚህ መልኩ ገዳዮቻችን ወጣው ይሸለማሉ። እኛ ደግሞ ለምን ሞትን ስንል ደግሞ እናንተ ወንጀለኞች ናችሁ፣ ከዚህ በኋላ በአርሲ ጉዳይ የሐሰት መረጃዎችን አትንዙ የተባለን በጣም ብዙ ኦርቶዶክሳውያን ወንድሞችም ወደ እስር ቤት ሲወረወሩም ሲከሰሱም እያየናቸው እንገኛለን። በዚህ ጉዳይ ምን አስተያየት አላችሁ ነው? እስቲ እናንተም አስተያየት ስጡበት። እንቀጥላለን ቪዲዮአችንን። በአርሲ እናትና ልጅን ጨምሮ 3 ኦርቶዶክሳውያን በግፍ ተገለዋል። ኦርቶዶክስ ተኮር ጥቃቱ እንደቀጠለ ነው። እንደ ማህበረ ቅዱሳን ዘገባ ሐምሌ 5 እና 6 ግፍ የተፈጸመባቸው የ90 ዓመት አዛውንት እንደዚሁም እናትና ልጅ ናቸው። ጥቃቱ የተፈጸመው በምስራቅ አርሲ ሀገረ ስብከት አሰኮ ወረዳ ባህሩ አሊ በተባለ ቦታ ነው። እንደሰማችሁት ነው። በአርሲ ኦርቶዶክሳውያን በዚህ መልኩ ይገኛሉ። የሥራ አፈጻጸም አግኝተሃል ተብሎ ደግሞ የዞኑ አስተዳደር ሲሸለም እያየነው እንገኛለን ማለት ነው። የሀገራችን ሰላም የቤተክርስቲያናችን ትንሣኤ እግዚአብሔር ያምጣልን ከማለት ውጭ ምንም የምንለው ነገር የለንም። እንቀጥላለን ቪዲዮአችንን። ሙስሊሙን የኦርቶዶክስ ቤተክርስቲያን ካህን አስመስሎ እስልምናን ተቀበለ ያለው ግለሰብ በህግ ቁጥጥር ስር ዋለ። በከፋ ዞን ሀገረ ስብከት በብጣ ወረዳ ኦብዳኪ ቀበሌ ይህ ግለሰብ 153 ሙስሊሞችን ከሰበሰበ በኋላ አንገታቸው ላይ መስቀል በማድረግ እንዲሁም ካህኑም ሰለመ በማለት መስቀላቸውን እንዲበጥሱ አድርጓል። የሀገረ ስብከቱ የልኡካን ቡድን የወረዳው ይህንን ድርጊት ሐሰተኛ መሆኑን ካጣራ በኋላ ያለውን ማስረጃ ለፖሊስ በመስጠት ግለሰቡ በህግ እንዲጠየቅ አድርጓል። ግለሰቡም ተይዞ በተጠየቀበት ሰዓት ላይ ለሙስሊሞችን ክርስቲያን አስመስለ መስቀላቸውን አስበጠስክ ተብሎ በሚጠየቅበት ሰዓት እንዲህ ካላደረግን ከውጪ ብር አይላክልንም በማለት ገልጿል። በአሁኑ ሰዓት ግለሰቡን በህግ ቁጥጥር ስር ይገኛል። የከፋ ዞን ፖሊስ አመራሮችን እጅግ ከልብ እናመሰግናለን። የሀገረ ስብከቱ ላደረጋችሁት ተጋድሎ እናመሰግናለን። እንዲህ አይነት ድራማዎች በፕሮቴስታንቱ ቤት ኦርቶዶክስ ነበር ነው ወደ ፕሮቴስታንቱ መጣነ እያሉ ፕሮቴስታንት የሆኑ ሰዎችን እዛው ምስክርነት ሲያሰጡ እናውቃቸዋለን። ዛሬ ደግሞ የእስልምና እምነት ተከታዮች ቄስ ሳይሆን ቄስ ነበረ እያሉ እንዲህ አይነት ለገንዘባቸው ብለው ሲሰሩት የነበረው ውሸት እንደተጋለጠ እየተነገረ ይገኛል ማለት ነው። ይህ ሰው ቄስ እንዳልነበረም በዝርዝር ሁኔታዎች ተናግረን ነበር። ይህንን ቪዲዮ ከሳምንት በፊት ማቅረበንላችሁ እንደነበር ታስታውሳላችሁ። ዛሬ ደግሞ ያደረጉት ነገር የሐሰት እንደሆነና በጣም ብዙ የሙስሊም አማኞችን ማዕተብ በማልበስ ኦርቶዶክስ ነበሩ ወደ እስልምናው መጡ እያሉ ሲያስመሰክሯቸው እንደነበርም እየተነገረ ይገኛል። እነዚህ ሰዎች ደግሞ ይህንን ነገር የሚያደርጉት ይህንን ሲያደርጉ ከውጭ ሀገር ገንዘብ እንደሚላክላቸው ራሳቸው በአፋቸው የተናገሩት ነገር ነው። እንግዲህ ድራማው በዚህ መልኩ በፕሮቴስታንቱ ቤት ሳይሆን በሙስሊሙ ቤትም እየተሰራ እንደሆነ እየተረጋገጠ ይገኛል። እነዚህን ሰዎች በቁጥጥር ስር ያዋሉ እንግዲህ የህግ አካላትም ሊመሰገኑ ይገባል። በዚህ ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። የቄሱ ሁኔታ ግን የውሸት መሆኑ ተረጋግጧል። እንቀጥላለን ቪዲዮአችንን። በአክሱም ከተማ የግድያ ሙከራ ተደረገባቸው የተባሉት 2 የትግራይ ጳጳሳት በአሁኑ ሰዓት በቁም እስር ላይ እንደሚገኙ ተገለጸ። ቢቢሲ የቅርብ ሰዎችን ጠቅሶ እንደዘገቡ አባቶቹ መኖሪያ ቤታቸው ላይ ጥይት ከተተኮሰባቸው በኋላ በቁጥጥር ስር ውለዋል። ይህ የሆነው ፖሊስ ጳጳሳቱን ትግልን ማደናቀፍ በሚል ከባድ ወንጀል ጠርጥሮ ወደ ጣቢያ ከወሰዳቸውና ለእያንዳንዳቸው 300 ሺህ ብር ዋስ ጠይቆ ከፍለው ከተለቀቁ በኋላ እንደሆነ ተሰምቷል። በዚህም ምክንያት በአሁኑ ሰዓት ከቤት እንዳይወጡ ተከልክለው በጥበቃ ስር መሆናቸው የተገለጸ ሲሆን ጉዳዩ በሃይማኖት አባቶች ላይ ስጋት መፍጠሩም ተገልጿል። ይህንን ሳምንት ከሰማናቸው ጉዳዮች መካከል በአክሱም የሚገኙ ጳጳሳት ላይ ተኩስ ተከፈተ የሚሉ ነገሮችን ሰምተናል። እንግዲህ እነዚህ ጳጳሳት ይህ የሆነባቸው ምክንያት ምንድን ነው ተብሎም ሲነገር አሁን ላይ በትግራይ ያሉ ወጣቶች የታፈሱ ወደ ጦር ሜዳ እየሄዱ እንደሆነ ለጦርነት የተዘጋጁ እንደሆነ በጣም በብዙ ቪዲዮዎች አይተናል። ይህ ነገር ልክ አይደለም የሚል መልእክትን በማስተላለፋቸው እዛው እነርሱ በሚኖሩበት ቦታ የሚጠብቅ ወደ እነርሱ እንደተኮሰባቸው ነው መረጃው ወጥቶ የነበረው። ዛሬ ደግሞ እንግዲህ ህወሓት ትግልን በማደናቀፍ ብሎ እንዳሰራቸው እነርሱም ጳጳሳቱ የቁም እስረኛ እንደሆኑ በዚህ መልኩ እየሰማን እንገኛለን። እነዚህ ጳጳሳት ያስተላለፉት መልእክት እውነት ነው፣ ልክ ነው። አሁንም ቢሆን ጦርነት ይብቃ፣ የሚሞተውም ሁሉም ኦርቶዶክሳዊ ነው። ከዚህ በፊትም እንደተናገርኩት በትግራይም በአማራ ክልልም በኦሮሚያም ክልል አሁን ላይ እየረገፈ እየሞተ እያለቀ ያለው ማንም አይደለም፣ እኛ ኦርቶዶክሳውያን ነን። እነዚህ ጳጳሳት እንግዲህ የራሳቸውን መንበረ ሰላማ ብለው ትግራይ ሲኖዶስ መስርተናል ማለታቸው የሚታወስ ነው። ይህ ሁኔታቸው ልክ ያልሆነ ሁኔታ ነው። ግን ደግሞ ይህንን ሰሞን ባስተላለፉት መልእክት ህወሓት እነርሱን የቁም እስረኛ እንዳደረጋቸው በዚህ መልኩ እየሰማነው እንገኛለን። እስኪ በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። 2 ማስታወሻዎች ልናገር። አንዱን ውስጥ ለውስጥ ስናገር ሰሚ አጥቼ ለምእመናን ልናገር ብያለሁ። ክስ እንዳይሆን አይደል? ቅድም አልወቅስም ብዬ ነበር።
ጃንጥላ ስትገዙ ባካችሁ ምዕመናን ተጠንቀቁ። ለታቦቱ የምንይዘው ጃንጥላ አጥተናል። እኛን ኦርቶዶክሳውያንን ይገልጣል ወይ? አይደለም። ኦርቶዶክሳውያንን ተውት፣ ጠቅላላ ኢትዮጵያን የትኛውንም ሃይማኖት በኢትዮጵያ የሚኖረውን ይገልጣል ወይ? የነማን ነው ያርማ? ከተለያየ የተቀያየጠ ስለሆነ ይህንን አይታችሁ ግዙ። ችግራችን ምን መሰላችሁ? እኛ እናዘጋጀውማ የኛን ነው አያት የልዩ ልዩ ሁኔታዎች ያዘጋጁታል። ብቻ ገበያው እንዲደራላቸው ይሸጡልናል። ሳናውቅ ሳናይ ስርዓቱን ሳንጠብቅ እንገዛዋለን። እልል ብለን እንቀበለዋለን። በጸሎት እናሳርጋለን። ይሄው ኢትዮጵያ ዓላማዋ ይሄ ነው፣ የዚህ አስፋፊ ናት ተብላ ሌላ ስም ቤተክርስቲያኒቷ ጭምር ይሰጣታል። ስለዚህ ካህናቱም ብዙ ጊዜ ተናግሬ ስለነበረ ነው፣ ይህንን ጥላ አትዘርጉት፣ መልሱ። ሁልጊዜ በዓል በሆነ ቁጥር አሁንም እዚያው ነው። ስለዚህ የማይሆን ነገር ከስር ያለውን እየገነጠላችሁ አውጡት። ከላይ መስቀሉ ያለው እንትኑ ብቻ ለኛ ይበቃናል። የራሳችንን ለራሳችን እንጠቀም። ብፁዕ አባታችን አቡነ አብርሃም ወደ ቤተክርስቲያን የምታገቧቸውን ቅዱሳትን ስትገዙ መጠንቀቅ አለባችሁ። አብሶ ደግሞ ጥላ ስትገዙ ይሄ ዝንጉርጉር ቀለማት ወይም ደግሞ ግብረ ሰዶማውያን የሚጠቀሙበትን ባንዲራ ያደረጉ እኛ ወደ ቤተክርስቲያን እንድናስገባው እየተደረገ ይገኛል። እነዚህ ነገሮች በደንብ ጥንቃቄ አድርገን ልንገዛ ይገባል የሚል ሀሳብን እየሰጡ ይገኛሉ። ከሳምንት በፊትም የምታስታውሱ ከሆነ ካንሰር የሚያስይዙ ጧፎች፣ ካንሰር የሚያስይዙ ዕጣኖች ወደ ቤተ መቅደስ እንዲገቡ እየተደረጉ እንደሆነ አሁን ላይ ዕጣን ተፈጥሯዊ እንደሆነ ይታወቃል። እነርሱ ግን በፋብሪካ ያመረቱት የሚጨሰው ጭስ ካህናት አባቶቻችን ሌሎች ህመሞችና ካንሰሮች እንዲያዙ ያደረጓቸው እንደሆነ አሳይተናችሁ ነበር። ሁላችንም ኦርቶዶክሳውያን ለቤተክርስቲያን የምናስገባቸውን ነው የቅድሳት በደንብ በጥንቃቄ ልንገዛ ይገባናል ማለት ነው። ብፁዕ አባታችን አቡነ አብርሃም በዚህ መልኩ ጥላ ስንገዛ ግን የግብረ ሰዶማውያንን ባንዲራ የሚገልጽ እንዳይሆን በደንብ ጥንቃቄ ማድረግ እንዳለብን እየተናገሩ ይገኛሉ። በዚህ ጉዳይ እናንተስ ምን አስተያየት አላችሁ? ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ሱባኤ አያስፈልግም ይላሉ አባታችን። ያሉበት ምክንያት ምንድነው? ቪዲዮና ሊስ ያሳያችሁ። ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ። እሷም ትሄዳለች፣ እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋቸዋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል፣ ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓት ኑሩ። አንድ ምእመን በአግባቡ ከጾመ፣ በአግባቡ ከጸለየ፣ ንስሐ ከገባ፣ ስጋ ወደሙ ከተቀበለ፣ አስራት በኩራት ካወጣ ጨረሰ ትእዛዙን። ግዴታው ይሄ እኮ ነው እንዴ! ጉድ እኮ ነው። ይሄ እኮ ነው የምእመናን ተልኮ፣ ትእዛዝ፣ ግዴታችሁ ይሄ እኮ ነው። ከዚህ ያለፉ ነገሮች ከባድ ናቸው። በተለይ ወጣቶችም አትንቀዥቀዡ። ትምህርታችሁን ተማሩ፣ ወላጆቻችሁን አክብሩ፣ ስራችሁን ስሩ። በየአጥቢያችሁ ተረጋግታችሁ ተቀመጡ። ወጣት ብድግ ብላ የ15 ዓመት የ20 ዓመት ወጣት ሱባኤ ልገባ ነው ብላ ነጠላዋን ይዛ ትሄዳለች። አንድ ወጣት ብድግ ብሎ ሱባኤ ልገባ ነው ብሎ ሄዳ ምኑን ነው የሚገባው እንዴ? ስለዚህ ባካችሁ ኢትዮጵያውያን ይህ መልእክት የሚደርሳችሁ የምትሰሙ ሁሉ በአግባቡና በልክ በስርዓቱ ኑሩ። አባታችን እንደሰማችኋቸው ነው። ኦርቶዶክሳውያን ጸሎት ካደረጉ ከጾሙ ምጽዋት ካደረጉ በቂያቸው ነው። ሱባኤ መግባት ለእነርሱ አልተፈቀደም የሚል ሀሳብን በማንሳታቸው ይህንን ሰሞን በጣም ብዙ ሰዎች አስተያየት እየሰጡበት ይገኛሉ። በዚህም ጉዳይ እኔም አልስማማበትም። ለምን አንድ ኦርቶዶክሳዊ ሱባኤ ሲገባ ማድረግ ያለበት ጥንቃቄ ምንድን ነው የሚለውን ነገር በስርዓት ማስተማር አለባቸው እንጂ ለእናንተ አይገባም የሚለው ነገር እኔ አልተዋጠልኝም ብዬ ነው። ለምን አባቶቻችን ሱባኤ እኛ ኦርቶዶክሳውያን እንድንገባ ያደረጉ
ያደረጉበት ዋና ምክንያት ምንድነው? እግዚአብሔር የጠየቅነውን ነገር በጾም በጸሎት እንዲያሳካልን የምንለምንበት ከዓለም ርቀን ከዓለም ጫጫታ ወጥተን እግዚአብሔርን ጋር ቁጭ ብለን የምንነጋገርበት ሁኔታ የሚፈጠርበት ቦታ እንደሆነ አሳይተውናልም። በጣም ብዙ ሰዎችም የተጠቀሙበት ነገር ነው። ግን ደግሞ በዚህ መልኩ ለእናንተ ለኦርቶዶክሳውያን ሱባኤ አያስፈልጋችሁም እንደው ዝም ብላችሁ ጸሎት አድርጉ ማለታቸው እኔ አግባብነት ያለው አይመስለኝም። ግን ደግሞ እናንተ ኦርቶዶክሳውያን ሱባኤ ስትሄዱ ይህንን ጥፋት ታደርጋላችሁ፣ መጀመሪያ ንስሐ ግቡ፣ መጀመሪያ እንደዚህ አድርጉ የሚል ከሱባኤ በፊት የሚደረጉ ጥንቃቄዎችን ሊያስቀምጡ ይገባል ብዬ አስባለሁ። በዚህ ጉዳይ እናንተ ያላችሁን አስተያየት ኮሜንት አድርጉ በደንብ። ግን ደግሞ እኛ ኦርቶዶክሳውያን ሱባኤ የምንገባው ለምንድን ነው? ሱባኤ ስንገባስ ምን አይነት ጥንቃቄ ማድረግ አለብን የሚለውን ነገር አንድ ቪዲዮ ሲላሳያችሁ። በኦርቶዶክሳዊት ቤተክርስቲያን ክርስቲያኖች ምዕመናን የሆነ ቋጠሮ የሆነ ጥያቄ የሆነ ሐሳብ ሲኖርባቸው መልስ ለማግኘት ከሚጠቀሟቸው መንገዶች አንዱ ሱባኤ ወይም ጸሎት ነው። ሱባኤ ይዞ አንድ ቦታ ላይ ደጃቸውን ዘግተው ከሰው ጋር ሳይገናኙ እየጾሙ እየጸለዩ እየሰገዱ እግዚአብሔርን መማጸን፣ ከተቻለም ደግሞ ገዳም የመሳሰሉትን መንገዶች በመጠቀም በጾምና በጸሎት በመትጋት በሱባኤ በአጠቃላይ እግዚአብሔር አምላክ መልስ እንዲሰጣቸው ጥያቄዎቻቸውን ያቀርባሉ። ግን በሱባኤ የሚጠይቀው ምን አይነት ጥያቄ ነው የሚለው ሊወራበት የሚገባ ርዕሰ ጉዳይ ይመስለኛል። ሁሉንም ጥያቄዎቻችንን ነው ወይም እግዚአብሔር አምላክ መልስ እንዲሰጠን የሆነ ምልክት እንዲሰጠን ይዘን ጾም ጸሎትን የምንይዘው? እንደዚህ አይነት ጥያቄዎችን ይዘን ሄደንም ደግሞ አይን ጸለይኩኝ፣ ጾምኩኝ፣ ሞከርኩኝ እግዚአብሔር አምላክ መልስ አልሰጠኝም ብለን ብዙ ጊዜ ምናማሩ ሰዎች ስላለን ምናልባት መልስ ያላገኘ ነው ጥያቄያችን ትክክል ስላልሆነ ቢሆንስ የሚለውን ጉዳይ እንድናወራ ፈልጋለሁ። አባቶቻችን እንደሚያስተምሩን ሰው በሱባኤ ከእግዚአብሔር አምላክ መልስ ለማግኘት ጥያቄ የሚያቀርብባቸው ርዕሰ ጉዳዮች መልስ ያላገኙ ርዕሰ ጉዳዮች የግድ መሆን አለባቸው። ማለትም በቅዱሳን መጻሕፍት ያልተመለሱ በብሉያት በሐዲሳት መልስ የሌላቸው ማለት ነው። መጽሐፍ ቅዱስ ላይ በግልጽ መልስ ያለውን ጥያቄ ይዘን እግዚአብሔር አምላክ መልስ እንዲሰጠን መጠየቅ አንችልም። የታወቀ መልስ ያለው ርዕሰ ጉዳይ ከሆነ ይህንን ጥያቄ አድርገን ይዘን መሄድ አንችልም ማለት ነው። ሌላኛው በትውፊት ነው። በቤተክርስቲያን ትውፊት ያልተመለሱ ቤተክርስቲያን ውስጥ የሚታወቁ ግልጽ የሆኑ ሀሳቦችን ይዘን እንደገና ጌታዊ በዚህ ጉዳይ ላይ መልስ ስጠኝ እባክህ ግለጽልኝ ብለን እንደ ጥያቄ ሱባኤ መያዝ ተገቢ አይደለም። ይሄ ክርስቲያናዊ መንገድ ስላልሆነ ማለት ነው። ሌላኛው ደግሞ መልስ ጥያቄ ብለን ወደ እግዚአብሔር አምላክ ይዘን መሄድ የሌለብን በቀላሉ በአባቶቻችን ሊመለሱ የሚችሉ ጥያቄዎችን ንስሐ አባታችንን ብናማክር፣ መምህራን ቤተክርስቲያንን ብንጠይቅ መልስ የሚያገኙ ርዕሰ ጉዳዮችን ይዘን ጌታዊ ካልመለስክልኝ ብለን እግዚአብሔር አምላክ ልናስጨንቅ አይገባም ማለት ነው። ለምሳሌ አንድ ሰው እኔ ድንግልናዬን አጥቻለሁ ግን በተክሊል ማግባት እችላለሁ ወይስ አልችልም ብሎ ሱባኤ አይገባም። ምክንያቱም መልስ ያለው የታወቀ ጥያቄ ስለሆነ ማለት ነውና እንደዚህ የታወቁ መልስ ያላቸውን ጥያቄዎችን ወደ እግዚአብሔር አምላክ መቅረብ አይገባንም ማለት ነው። አንድ በጣም የምወደው ታሪክ አባ እንጦንስ የሚባሉ ቤተክርስቲያናችን አባት አላቸው። አቢ መነኮሳት አባ እንጦንስ በረከታቸው ይደርብንና በበረሃ ምንኩስናን ያስጀመሩ የገዳም ሕይወትን ያስጀመሩ አባት ናቸውና በበረሃ ደቀ መዛሙርቶቻቸውን ቁጭ አድርገው ኦዲትን እያስተማሯቸው እያለ የሆነች ጥቅስ ግራ ገባቻቸው። ተማሪዎቻቸው ጠይቋቸው ምን ማለት ነው ብሎ ሲጠይቋቸው መመለስ አልቻሉም። በጣም ስላልገባቸው ወይስ ጸልዬበት መልስ ሰጣቸዋለሁ ካሏቸው በኋላ ወደ በረሃው ብቻቸውን ወጥተው ጌታው ጥያቄ ስላለኝ ሙሴ ላክልኝ፣ ኦሪት ላይ ጥያቄ ስላለኝና ሙሴ ላክልኝና ያስረዳኝ ብለው ወደ እግዚአብሔር አምላክ ጸልየው ሙሴ መጥቶ አስረዳቸው። አሁን ቆም ብለን ካሰብነው ሙሴ ላክልኝ ማለት ለምን ያስፈልጋል? ጌታው መልሱን ስጠኝ ግለጥልኝ ማለት ይቻል ነበር አይደል? ግን መምህሩ እያለ እንዴት አድርጌ እግዚአብሔር ጠይቀዋለሁ? ይሄ ትዕቢት ነው ብሎ አስበው ነው አባቶስ። ሙሴን መጠየቅ ሰው መጠየቅ ይቻላል፣ እግዚአብሔር መጠየቅ የለብንም ብሎ ስላሰቡና መምህራኖቻችን ንስሐ አባቶቻችን አጠገባችን ያሉ ሰዎችን ጠይቀን መልስ ማግኘት የምንችልባቸው ርዕሰ ጉዳዮች ይዘን አይ ጌታዊ መልስ ስጠኝ እባክህ ግለጥልኝ እያልን በሱባኤ መጠየቅ አይገባ። ይሄ ትዕቢት ጭምር ስለሆነ ማለት ነው። ካህን ጠይቀን መልስ ማግኘት እየቻልን መጽሐፍ አንብበን መልስ ማግኘት እየቻልን ለብቻችን የተለየ መገለጥ እንዲደረግልን መጸለይ ይሄ ክርስቲያናዊ ያልሆነ መንገድ ነው ብለው ቅዱሳን አባቶቻችን ያስተምራሉ። ስለዚህ ቋጠሯችን በሰው ሊመለስልን ያልቻለው ሰው መፍትሄ ሊሰጥበት የማይችለው ርዕሰ ጉዳይ ነው እግዚአብሔር አምላክ መፍትሄ እንዲሰጥበት እንደው መልስ እንዲሰጥበት ይዘን የምንሄደው እንጂ በትንሹም በትልቁም ገዳም እየሄድን ሱባኤ እየገባን ጌታዊ ለዚህ ጉዳይ እንድትገልጥልኝ ምልክት እንድትሰጠኝ እፈልጋለሁ እያልን እግዚአብሔር አምላክ አናስጨንቅም ማለት ነውና ምን እንደምትጠይቅ ማወቅ ይገባል። በምን መልኩ መጸለይ እንዳለብን እግዚአብሔር አምላክ መልስ እንዲሰጥበት የምንፈልጋቸው ርዕሰ ጉዳዮች አስቀድሞ መልስ ያልሰጠባቸው መሆናቸውን እርግጠኞች መሆን ይኖርብናል ማለት ነው። ልመናችን ጸሎታችን እግዚአብሔር አምላክ በብሩህ ገጽ ይቀበልልን። ወንድማችን እጅግ በጣም እናመሰግናለን። እንግዲህ ሱባኤ ከመግባታችን በፊት ማድረግ ያለብንና እንዴት ነው ሱባኤ መግባት ያለብን የሚለው ነገር በጣም ደስ በሚል ሁኔታ ነግሮናል ማለት ነው። ቅድም አባታችን ያነሱት ነገር ጋር ነው እንግዲህ ይህንን ሰሞን በጣም ብዙ ሰዎች መነጋገሪያ ያደረጉት። በዚህ ጉዳይ እናንተ ምን አስተያየት አላችሁ? ያላችሁን አስተያየት ኮሜንት አድርጉ። አባ ጊዮርጊስ ከመቤታችን ጋር በምስጢር ያወራል፣ ይመሳጠራል። ለልጅሽ አማልጅኝ ወይ ጸልይልኝ ቅድስቶ ለምኝልን አይደለም እንዲህ ብለሽ ለምኙ ይላል። ሐሳብ ያቀርባል። እኔ አንድ ሁለቱን ልንገራችሁ። በጣም የሚገርመው የአባ ጊዮርጊስንም ትሕትና ለእመቤታችን ያለውን ፍቅርም ለእግዚአብሔር ያለውን ክብርም ያሳያል።
ለምሳሌ ለልጅሽ እንደዚህ በይው፣ ከዚህ ወራዳ ትቢያ ጋር ለምን ትከራከራለህ? ዝም ብለህ ብትምረው አይሻልም? ማረው። ለአንተ እንዴት ይህንን ትቢያ አፈር መቅጣት ምን ያደርግልሃል? በይው ለልጅሽ። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ደግሞ ይላል አይደል? መልክአ ሕማማት ላይ በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ ኦ ሩህ ይተበቃሊ ለማህፀንሽ ፍሬ እንደዚህ በይው። አንተ ሩህሩህ የማትበቀል ወይ ሰዓሊ ስዕሉን ያጠፋል ወይ? ሰዓሊ ምኑን ስዕል አይደለ ወይ? በአርአያ በአምሳሌ ሳልከው የሰራው አንተ አይደለ ወይ? አሁን እንዴት ስዕል ላይ ትጨክናለህ? ሰዓሊ የተጠበበበት ላይ ስዕል ላይ ይጨክናል? አይጨክንም። ስለዚህ ሁሉን ቻይ ለሆነው ለልጅሽ እንደዚህ በይው። ሰዓሊ ስዕሉን ያጠፋል ወይ? እባክህ ይህን ስዕልህን አታጥፈው በይው ይላል። ልጅሽ በደሙ የዋጀኝን ልጅሽን እንዲህ በይው ለልጅሽ። ሰው እንዴት በውድ ዋጋ የገዛውን ነገር ይጥላል ብለሽ ንገሪው ለልጅሽ። በደሙ አይደለ የገዛኝ፣ ለእኔ አይደለ ደሙን ያፈሰሰው። ስለዚህ እንዴት ስጠፋ ዝም ይላል? እባክህ ማረው። እንዴት አትምረውም? በውድ ዋጋ የተገዛ ነገር እንዴት እንደማይጠቅም ነገር ይጣላል በይው ይላል አባ ጊዮርጊስ። በረከቱን ያሳድርብን። ስለዚህ ከእመቤታችን ጋር ያለው ቅርበትና ፍቅር ያማክራታል። በስጋዊ ሕይወቱ፣ በመንፈሳዊ ሕይወቱ። በዚህ ዓለም ሰው ከደረሰበት አድርሽኝ። እስኪ በሉ በዚህ ዓለም ሰው ከደረሰበት አድርሽኝ፣ በዚያኛው ዓለም ከልጅሽ ቀኝ አቁሚኝ። አንቺን ከሚወዱ ሰዎች ጋር አገናኝኝ ይላታል። አደራ አንቺን የሚጠሉ ሰዎች እንዳታገናኝኝ ይላል። የሚወዱሽን አገናኝ። አንደበቴን አሳምሪልኝ፣ ግርማ ስጭኝ፣ ሞገስ ስጭኝ። ስለ ሰይጣን ይነግራትና ይህንን ድውይ ይህንን ክፉ አይኑን ወጋው ዘንድ ለምን እኔን አታሰለጥኝኝም ይላታል። እኔን አሰልጥኝኝ፣ አስታጥቂኝ ይላል። በእውነት የሃይማኖት ጥግ ትምክህትና ትትና አብሮ እንደሚነገር ልክ እንደ ቅዱስ ጳውሎስ እኔንም ያህለኝ የለም ይላል። በምግባሬ የረከስኩ ነኝ፣ በሃይማኖቴ ግን ማን ይደርስብኛል ይላል። አምነዋለሁ፣ በማመኔ ከፍ ያልኩ ነኝ፣ በምግባሬ ግን የተዋረድኩ ነኝ። ስለዚህ ነገሌን ምራ የለ ወይ ይህንንም ማረው በይው ብሎ እመቤታችንን ቅዱሳንን የሁሉም ቅዱሳን ኅብረት የሚጠራ ነው። የጌታን ልደት እንዴት አድርጎ እንደ አከበረ እንደዘመረ አባ ጊዮርጊስ እዛ የተገኘ አብሮ ከሰባ ሰገል ጋር የተገኘ ይመስላል። እችን አንብቤ ልውረድ። የአምላክ ልጅ ሰው የመሆኑን በዓል እናድርግ፣ የተሸከመችውን ማኅፀን እናመስግን፣ ላቀፉት ጉልበቶች እንስገድ፣ ላሳደጉት ጡቶች እንዘምር፣ የዳሰሱትን እጆች እናመስግን፣ ለሳሙት ከንፈሮች እናሸብሽብ፣ ከእረኞች ጋር ምስጋናን እናቅርብ፣ ከሰባ ሰገል ጋር እጅ እንንሳ፣ እንደ ዮሴፍ እናድንቅ፣ እንደ ሶሎሜ እናገልግል፣ በተኛበት በረት እንስገድ፣ በተጠቀለለበት በረት እንንበርከክ። እግዚአብሔር ሰው ሆነ፣ ሴት ልጅም የእግዚአብሔር እናት ሆነች። ለእርሱ ምስጋና ይሁን፣ ለእርሱም ስግደት ይገባል ለዘላለሙ አሜን። እናታችን እመቤታችን ቅድስት ድንግል ማርያም ሁላችንንም ከመከራ ስጋ ከመከራ ነፍስ ታድነን ጠብቀን እንላለን። መምህራችን ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርትን ያስተማሩን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህም ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህንን ቪዲዮ ላይክ ያላደረጋችሁላችሁም ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ
ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል